በሙሉ አወጣው። ሄኖክ ማለት የድርጅቱ ዋና ኃላፊ፣ ሁሉም መረጃ በሙሉ የሚያቀብል፣ ሁሉ ነገር በሙሉ ሰብስቦ የሚያስረክባቸው ልጅ ነው። ዛሬ የድርጅቱም ሙሉ ሚስጥር አውጥቶ ነው የዘረገፈው። ታምራት የድርጅቱ ዋና ኃላፊ እንደሆነ፣ ድርጅቱ እያንዳንዱ ነገር እንደሚሰራ፣ በድርጅቱ መኪና ሁሉ ነገር ከውጭ ሀገር እንደተሸለመ እያንዳንዱ ተናግረዋል። ስለዚህ ለአቤል አንተ እንዴት ልታውቀው ቻልክ? አንተ የምታውቀው እሱ እኮ አይደለም። እሱ በጣም ትልቅ ሰው ነው፣ ለድርጅቱ ትልቅ ሰው ነው፣ አምላኪያቸው ነው መሰለኝ ታምራት። እና ማለት እኔ የምጠራው ሰው አይደለም ወይ? አይደለም። እሱ በጣም ትልቅ ሰው ነው። ሁሉ ነገር ከውጭ ሀገር የተላከለት የተሸለመ ጀግና ንጉስ የሚባል ታምራት እኮ ነው። እንዴት አንተ ልታውቀው ቻልክ? እኔ ሰው አይደለሁም፣ አንተማ ሰው ነህ። ግን አንተ ትንሽ ስለሆንክ በአንተ አፍ የሚጠራ አይደለም። ታምራት ማለት እኮ ጓደኛዬ ነበር። ኧረ ጭራሽ ያንተ ጓደኛ አላለው። ስለዚህ ታምራት ማለት እኮ በጣም ኃይለኛ፣ ብዙ ወጣቶችን ሰብስቦ የያዘ የድርጅቱ ሁሉ ነገር የሚያንቀሳቅስ ልጅ እኮ ነው። እኔ ቀድሜው ገብቼ ነበር። አሁን ግን ለእኔ አሰሪዬ ነው እንጂ እኔ ለሱ ሰራተኛ ነኝ። ለምን? በድርጅቱ በጣም ተወደዋል፣ በጣም ይወደዳል፣ በጣም ጎበዝ ነው። ስለዚህ ሁሉ ነገር የሚሰጠን ወጣቶችን እዛ ድርጅት ውስጥ እንዲገቡ፣ ወጣቶቹ ከቤተሰባቸው እንዲርቁ፣ ያልሆነ አምልኮ ውስጥ እንዲገቡ የሚያደርገው ታምራት ነው። ታምራት ብዙ ስራዎችን የሚሰራ ነው። ስለዚህ እንዴት በአንተ ሊጠራ ቻለ? እንዴት ያንተስ ጓደኛ ሊሆን ቻለ? ታምራት እኮ በጣም ጀግና ነው። ስለዚህ ለማንኛው ዛሬ የታምራት ሙሉ 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 ሚስጥር ነው የወጣው። ማን ነው ያወጣው? የታምራት ሰራተኛ ወይስ የታምራት ቀኝ እጅ የሚባለው? የድርጅቱ ሚስጥር በሙሉ ነው ያወጣው። ድርጅቱ ላይ የሚነበብ መጽሐፍ አለ። ድርጅቱ ላይ ማልቀስም አይቻልም፣ መሳቅም አይቻልም፣ መደሰትም አይቻልም። ሰው ቢሞትም ማልቀስ አይቻልም፣ መደሰትም አይቻልም። አስቡት። አንድ ሰው ማግባትም መውለድም አይቻልም። አንድ ሰው ከሞተ መቅበር አይቻልም። ድርጅቱ ማቃጠል ነው ስራው። አላህ ይስቶር። ስለዚህ ታምራት እስካሁን ይህን እንደዚህ አይነት አስጸያፊ የሆነ ስራ የሰራ እኮ ነው ከአቤል ጋር አብሮ የሚኖሩት ተነበረው። እንደዚህ ዘግናኝ የሆነ ከሰው እንዳልተፈጠረ ከሃይማኖት እንዳልተፈጠረ በጣም ያስጠላ የሆነ ስራ ሲሰራ ነው ከታምራት ከአቤል ጋር አብሮ የበሉ። አቤል እኮ በንጹህ ጉልበቱ ሰርቶ ደክሞ ለፍቶ የሚያመጣ ጀግና መሆኑ ሁላችንም እናውቃለን። ግን ታምራት ይሄ ጉድ በሙሉ ነው የሚሰራው ነበረው። በጣም አስቀያሚ የሆነ ነገር። ወጣቶቹ እዛ ድርጅት ከገቡ በኋላ ወዲያውን መጽሐፍ እንዲያነቡ ነው የሚደረገው ነው ያለው። መጽሐፍ ያነባሉ። መጽሐፉ በጣም ጭንቅላትን የሚወሰውስ፣ ቤተሰብ አለማስታወስ፣ ከሰው ጋር አለመኖር፣ ወደ ሃይማኖት ሌላ ሃይማኖት መሄድ እንደማይቻል የሚያደርግ መጽሐፍ ነው። ያ መጽሐፍ አነበብክ ማለት ሌላ ነገር ማሰብ አትችልም። በቃ አይምሮህን በሙሉ ይሰታል። እኔ ከዚህ አሁን ካለሁበት ድርጅት ለመውጣት እፈልጋለሁ፣ ግን መጽሐፉ በየቀን አንብቡት ተብሎ ስለምንገደድ ሌላ ነገር ማውራትም መናገርም አንችልም። ትክክል እንዳልሆነ አውቃለሁ። ከሃይማኖት የራቀ ነገር መሆኑ አውቃለሁ። ግን ምን ላድርግ? መውጣት አልቻልኩም። የዚህ ሁሉ እንድገባ ይሄ ስራ በሙሉ እንድሰራ ያደረገኝ ታምራት ነው። አሁንም ቢሆን በየቦታው በየክፍለ ሀገር በየሰፈር ሰብስቤት ልጆችን እንዳመጣ የሚያደርገኝ ታምራት ነው አለ። አስቡት። እንደዚህ አስቀያሚ የሆነ ድርጅት ውስጥ ልጆችን ነገ አድገው ጥሩ ስራ ሰርተው ለቤተሰቦቻቸው የሚኖሩ ልጆች እኮ ናቸው ይሄ ድርጅት ውስጥ እንዲገቡ የሚያደርገው። በቃ ድርጅቱ ከምነግርህ በላይ ነው አለ። አቤልም ግን አሁን ታጥቆ ነው የተነሳው። አስቡት። ባለፈ የታምራት እናት ልጄ ገለኸው፣ ልጄ እንደዚህ ያደረከው፣ ልጄ እንደዚህ ያደረከው ብላ ነው የምትለው ነበረው። ግን መጨረሻ ነው ይዩት። ታምራት የዛ ድርጅት ዋና ኃላፊ ሆኖ ተሸልሞ የተቀመጠ ልጅዋ አቤል ላይ ጮኸችበት። ለምንድን ነው አስመስለን መስራት ብንችለው? እሺ ወጣት ውስጥ እንበለው፣ ግን እናቶች በዚህ ልክ ለምን ማስመሰል? ለምን ተብሎ አሁን ይሄ ሃይማኖት የሚፈቅድ ነገር አይደለም፣ አገርን የሚፈቅድ ነገር አይደለም። ልጅዋ ብር ብቻ አምጥቶ ስለሚያሳቅፋት ያልሆነ ጉድጓዱ ሲገባ እሷም ከሱ ጋር ተያይዛ ገባች። እናት ናት። እሺ ቢላትም እምቢ ቢላትም ልጅ ይሄ ትክክል ነገር አይደለም ተመለስ ማለት መምከር ሲገባት ባልዋ አውጥታ ጥላ ልጅዋ ያልሆነ ሃይማኖት ውስጥ ሲገባ ዝም ማለት አለችው። አልፎ ተርፎ አቤልን ወንጀል ውስጥ እንዲገባ ነው ያደረጉት። ለምን በዚህ ልክ
ዛሬ ሁሉ ጉዳቸው በሆኑ የወጣ ነው። ይሄ ዛሬ የተያዘው ልጅ እያንዳንዱ ነገር የድርጅቱ ስራ አስኪያጅ ነው። ሁሉ ነገር የሚሰራ መረጃና ማስረጃ ሰብስቦ የሚያመጣ ስብሰባ ካለ መጀመሪያ እሱ ከሌለ ስብሰባ እንደማይሰባሰብ ተናግሯል። ሚስጥሩ በሙሉ ያወጣ ነው። ግን እና አቤልም ደግሞ ድርጅቱ ለማጥፋት ሆነ ብሎ ተነስተዋል። በዚህ ልክ እኮ ነው ሀገራችን ላይ ሰው የሚኖረው። ብር ስላላቸው ብቻ ህዝብን በሙሉ ጠምዝዞ እዛ ውስጥ ለማስገባት ነው የሞከሩት። ለምን ሰው ባለው ሃይማኖት ለምን አይኖርም? አገራችን እነዚህ ስለበዙ እኮ ነው ሁሉ ነገር ያስጠላበት የመጣው። በሰው ሀገር የምንጠላው ነገር ሀገራችን ገባ። ሀገራችን ሁሉ ሰው በሃይማኖቱ ጠንካራ ባይሆንም በሃይማኖቱ ላይ የሚደራደር ህዝብ አይደለም፣ ስርዓት ያለው ህዝብ ነው። ግን ዛሬ እነዚህ ከውጭ ሀገር መጥተው እንደፈለጉ ገብተው እንደፈለጉ ቤት ሰርተው እንደፈለጉ ድርጅት ከፍተው እንደፈለጉ ፎቅ ሰርተው ለመኖር ተፈቅዶላቸው ህዝብን በዛ ልክ አጠፉት። ወጣቱ ሌላ ስራ እንዳይሰራ ተምሮ ሀገሩ እንዳያገለግል በሃይማኖቱ ላይ ጠንካራ ሆኖ ሃይማኖቱ እንዳያገለግል ያደረጉት ነው። ያ ለምንድን ነው? ብር ስላላቸው። ለምንድን ነው ስራ ፈት የሆኑ ስራ ፈተው ተምረው ተመርቀው ያጡት ወጣቶችን የሚሰበሰቡ ይመስላችኋል? በደካማ ጎናቸው እኮ ነው የሚገቡት። ደካማ ጎናቸው አይተው እኮ ነው የሚገቡት እንጂ ሌላው ሰው እኮ አይነኩም። ስራ ላይ ያለ ሰው፣ ስራ ያለው ሰው፣ ጥሩ መንቀሳቀስ ያለው ሰው እኮ ዞርም አድርጎ አያዩትም እኮ። ብር የሌለው ሰው እኮ ነው ሰብስቦ እዛ ውስጥ የሚከቱት። ለማንኛውም አቤል መጠንቀቅ አለብህ። አሁንም ቢሆን እነዚህ ሰዎች ሆነ ብለው ኢትዮጵያን ለማጥፋት የተነሱ ሰዎች ናቸው እንጂ ኢትዮጵያን እንድታድግ እንድታምን የሚያደርጉ ሰዎች አይደሉም። ግን ሆነ ብለው ኢትዮጵያን ለማጥፋት የተነሱ ሰዎች ናቸው። በዛ ልክ ደግሞ አንተ እንዳይጎድ፣ ምክንያቱም እነሱ አንተ ሊጎዱህ ነው ሆነ ብለው ታጥቀው የተነሱት። በተለይ ታምራት የሚባለው ልጅ ጓደኛ ሆኖ ነው ከጀርባ ያወጋ። ለምን በዚህ ልክ ጭካኔ እንደበዛ እኔ አላቅም። በዚህ ልክ አረመኔ መሆን ለምን እንደሆነ አላቅም። እና አቤል መቼም ተስፋ መቁረጥ የለብህም። ለሁሉ ነገር ጊዜ ያለው ጊዜ የማይመልሰው ነገር የለም። ውድ ወንድሞች እህቶች ከጎን ሆኖ ያበረታቱ ስለሆነ አብረው የሰሩ ስለሆነ እያንዳንዳቸው እንኳን እነዚህ ማታቃቸው ተውና የምታቀው ታምራትን በእጅህ አስገብተህ ህግ በሚቀጣው ቦታ ይቀጣል። ለጊዜ ተደብቀዋል እንጂ ሁሌ እስከ መቼ ተደብቀው ይኖራል? እስከ መቼ ካንተ ጋር ምልጦ ይኖራል? እናቱ ተይዛ ብትታሰር እኮ ይመጣል። ምክንያቱም እናቱ ወንጀል የሰራች ባሉ አውጥታ ጥላ አንተም ልጅ ገለኸዋል በማለት እኮ ከሰሃለች። በዚህ ብቻ እኮ ህግ መጠየቅ ትችላለች። ምክንያቱም ያላየችው ያልሰማችውን የከሰሰችው ስም በማጥፋት እና ለምን በነጻነት ትሄዳለች? እናት ናት፣ አይኖ አውቃለሁ። ግን በእናትነቷ ተከብራ በህግ መጠየቅ አለባት፣ ወይም ልጇ ማቅረብ አለባት። ምክንያቱም ከልጇ ጋር ግንኙነት አላታ፣ ከታምራት ከግንኙነት አላት። እሱ ከዛ ድርጅት መቼም አይወጣም። ለምን? የድርጅቱ ዋና ኃላፊ ነው፣ ተሰሚነት አለው፣ ሁሉ ነገር የሚሰራው እሱ ነው አለ። ስለዚህ ሁሉ ነገር የሚሰራው እሱ ከሆነ እሱ ከድርጅቱ አይወጣም። አሁንም እናንተ ለማጥፋት ነው የሚሞክረው፣ እናንተ ወንጀል ውስጥ ለመክተት ነው የሚፈልገው። ማለት ምን አይነት ነገር ቢሆን ነው? መጽሐፍን ካነበብኩ በኋላ አይምሮህን ትስታለህ። ላልቅስ ብትልም አታለቅስም፣ ልሳቅ ብትልም አትስቅም፣ ልደሰት ብትልም አትደሰትም። በቃ የሆነ ነገር የሚወርህ ነገር አለ ነው የተባለው። ግን ወጣቶቹ ሲለመለሙ ጥሩ ስራ አለ፣ ትምህርት ትማራላችሁ፣ የሆነ ስራ በቃ ሙያ መማር ነው፣ ጥሩ ደሞዝ ይከፈላቸዋል ተብሎ ነው እዛ ድርጅት ውስጥ የሚገቡት። ግን እዛ ከገቡ በኋላ የሚሰሩት በሙሉ ሌላ። የተያዙ ልጆች ሰዎች በሙሉ ያለቀሱ ነው ፈጣሪያቸው የሚለምኑት ያለው አቤል። አስቡት። ለምን? ያልሆነ ነገር እንደሆነ ነው ያወቁት። አቤል ደረሰላቸው። አንዳንድ ነገር ደግሞ በህይወታችን ላይ ክፋት ነገር ሲመጣ ከኋላው ደግሞ ጥሩ ነገር ነው ይዞልን የሚመጣው። እነ አቤል ለነሱ ጠላት መስሏቸው ከያዛቸው በኋላ እስር ቤት ከገቡ በኋላ ወደ ራሳቸው እንዲመለሱ ነው ያደረገው። ከዛ ድርጅት እንውጣ ብንልም መውጣት አንችልም ነው ያለው። ግን አቤል ለነሱ ጠላት ሳይሆን ጥሩ ስራ ነው የሰራላቸው። ወደ ራሳቸው እንዲመለሱ፣ ጥሩ ስራቸው እንዲሰሩ፣ ከቤተሰባቸው ተመሳጥረው እንዲኖሩ፣ ከቤተሰባቸው ተስማምተው እንደሚኖሩ፣ ከማህበረሰብ ተስማምተው እንዲኖሩ ነው ያደረጋቸው።
ግን እነሱ አልመሰላቸውም ነበረ በጊዜ በቃ እነሱ እሱን ለማጥፋት የሞከሩ ነው የመሰላቸው። አልሙሂም ሁላችንም ሆነ ማናችንም ከእንደዚህ አይነት ነገር መቆጠብም መራቅም አለብን። እንደዚህ የሚሰሩ ሰዎች ደግሞ ሁላችንም በማህበር ተነስተን ከኢትዮጵያ ምድር ማጥፋት ነው ያለብን፣ ሆነ ብለን ተነስተን። ለምን ካልሆነ እኮ ኢትዮጵያን እንዳለ ይወረሩታል፣ በብራቸው ስለሚገዙ። ሰው በደካማ ጎኑ ነው የሚገቡት። ግን መቼም ፈጣሪ ጥሩ አይጥርንም። በዚህ ልክ ከሄድን እኮ በጣም አስቀያሚ እኮ ነው በጣም። አሁን ታምራት እንደዚህ በድርጅቱ ኃላፊ እንደሆነ በጣም ይሄድ እንደሆነ ማን ያውቃል? ማንም ሰው እኮ አያውቅም ነበር። በቃ ኖርማኒ ምንም ነገር ስራ ይሰራም ነው የተባለው ነበረው። ግን ዛሬ ጉዱ በሙሉ ወጣ። አይገርማችሁ? ለማንኛውም አቤላችን በርታ፣ አንተ ጀግና ነህ። ከዚህም በላይ ሰርተ ለብዙሃን የምትደርስ ጀግና ስለሆንክ አሁንም እያንዳንዶቹ በእጅህ ገብተው የእጃቸውን ያገኛሉ። አንተ ብቻ በርታ፣ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ጀግና ነህ፣ ትችላለህ። አሁንም ታሸንፋቸዋለህ እንጂ አያሸንፉህም። እና ለቤት አዲስ ከሆናችሁ ውድ ቤተሰቦቼ በድጋሚ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እወዳችኋለሁ። መልካም ምሽት። ቪዲዮን እስከ መጨረሻ ይዩልኝ። ባይ ባይ።